የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። ደመና ሰማይ ደመና ሰማይ ደመና ሰማይ ደመና ሰማይ ደመና ሰማይ ደመና ሰማይ ዮሐንስ ዮሐንስ ደመና ሰማይ ዮሐንስ ዮሐንስ ደመና ሰማይ አምሮ ዮሐንስ እምቀርሰሙ ሰገደ ሰገደ አምሮ ዮሐንስ እምቀርሰሙ ሰገደ ሰገደ ወልደ መካነ ለወልደ ድንግል ወልደ መካነ ለወልደ ድንግል ሰገደ እምቀርሰሙ ወልደ መካነ ለወልደ ድንግል ወልደ መካነ ለወልደ ድንግል ሰገደ እምቀርሰሙ። አሁን በቀጥታ የምመራችሁ ወደ ወንጌሉ ትምህርት ስለሆነ የዛሬውን ዕለት ትምህርት የሚሰጡን አባታችን ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ናቸው። ወደ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚህ ገዳም ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በመድኃኔ ዓለም ቸርነት በድንግል ማርያም አማላጅነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን ከረማችሁ? እንኳን አደረሳችሁ። በመወለዱ ደስ ይላቸዋል። መጥምቀ መለኮት ቅዱስ ዮሐንስ ነው የተወለደው። ደስ ይበላችሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 5 ጀምረን እስከ መጨረሻው ድረስ ያለው ታሪክ ነው። ለአባቱ ለዘካርያስ ለእናቱ ለኤልሳቤጥ ጸሎታቸውን ለሰማ እግዚአብሔር እልል ብላችሁ አመስግኑ። እንግዲህ ሲጀምር እንደዚህ ነው የሚጀምረው። ዘካርያስ ሆይ በሉ እስቲ። ዘካርያስ ሆይ ጸሎትህ ወደ እግዚአብሔር አርጓል፣ ደስ ይበልህ አለው። ክብር ለመድኃኔዓለም። እናቶች፣ አባቶች፣ እህቶች፣ ወንድሞች ጸሎታችሁ ሲሰማ መልስ ታገኛላችሁ። ዘካርያስ ብዙ ቀን አንብቷል መልስ ለማግኘት። እኛ ችኩል ነን፣ እግዚአብሔር ግን ታጋሽ ነው አይደለም? ዕለቱን ካልመለስክልኝ ፍርጥ ብዬ አድራለሁ የምትሉ እኮ አላችሁ። ዘካርያስ እስኪያረጅ ድረስ አልቅሷል፣ ጸልየዋል። ኤልሳቤጥ ድንጋይ በቅሎ ተብላ እስክትሰደብ ድረስ መካን ስለሆነች ተሰድባለች፣ ተዋርዳለች፣ በሰው ዘንድ ተጠልታለች። ብዙ መከራ ደርሶባታል። ቤተ መቅደስ እንዳገባ መስዋዕት እንዳታቀርብ ተደርጋለች። ልጅ ላልወለዱ ብዙ ስቃይ ነበር በብሉይ ኪዳን። በሐዲስ ኪዳን ግን የክርስቶስ ልጆች ይሄ ሁሉ መከራ የለባቸው። ደስ ይበላችሁ። ከብለ ወዳነን ወለዱ አልወለዱ በሐዲስ ኪዳን የክርስቶስ ልጆች ናቸው። ክብር ለመድኃኔዓለም። በብሉይ ኪዳን ግን
በመውለድ ትድናለች የሚል ስለነበረ ካልወለደች መስዋዕት አታቀርብም፣ ካልወለደች ቤተ መቅደስ አትገባም፣ ካልወለደች ጸሎቷ በእግዚአብሔር ፊት ተከልክሏል ተብላ ሁሉ ያገላታል። ኤልሳቤጥ ብዙ ቀን አለቀሰች። እናም እግዚአብሔር አምላካችን ቸርና መሐሪ ደግ ስለሆነ ርኅሩህ ስለሆነ ያንን የብዙ ቀን እንባ ያንን የብዙ ቀን ጸሎት ያን የብዙ ቀን ዋይታ አንድ ቀን ተቀበለው። ደስ ይበላችሁ ለመድኃኔዓለም። ብዙ የምታለቅሱ ያላችሁ፣ ብዙ የምትጸልዩ ያላችሁ፣ ብዙ እየተከዛችሁ ያላችሁ፣ አንድ ቀን ትሰማኛለህ ብላችሁ ተስፋ እያደረጋችሁ ያላችሁ፣ አንድ ቀን እግዚአብሔር ፊት ይደርስልኛል እያላችሁ ለእግዚአብሔር እየነገራችሁ ያላችሁ፣ ለድንግል ማርያም እየነገራችሁ እየተማጸናችሁ ያላችሁ አንድ ቀን ይሰማችኋል። እሺ፣ አንድ ቀን ይደርሳል እግዚአብሔር ጋር። ብዙ ቀን ጸለያችሁ፣ ግን የአንዱ ቀን ፈውስ በፈጥኖ ደራሽ ይደርስላችኋል። ክብር ለመድኃኔዓለም። በፈጥኖ ደራሽ የብዙ ቀኑን ጸሎት። ታዲያ ዘካርያስ እና መልአኩ ቅዱስ ገብርኤል የተገናኙት በቤተ መቅደስ ነው። ደስ ይበላችሁ። ክብር ለመድኃኔዓለም። እዚህ ቤተ መቅደስ ውስጥ ነው ሕዝቡ በተሰበሰበበት፣ ካህኑ ዕጣኑን እያጠነ ባለበት ልበ አምላክ ዳዊት እንዲህ አለ፣ ጸሎቴ እንደ ዕጣን በፊትህ ትድረስልኛል። አሁን ልበ አምላክ ዳዊት እንዲህ ብሎ ጸልዮ ደርሶለታል። ክብር ለመድኃኔዓለም ይሁን። ደርሶለታል። ዕጣን የቤት ማጠኛ አይደለም። ዕጣኑ በፊቱ እንደወጣም እግዚአብሔር እንደተቀበለውም ደግሞ ራዕየ ዮሐንስ ይነግራቸዋል። ራዕየ ዮሐንስ ምዕራፍ 8 ቁጥር 3 ላይ እነሆ ብዙ ዕጣን በሉ እስቲ ለመልአኩ ተሰጠው፣ የዕጣኑም ጢስ በእግዚአብሔር ፊት ወጣ ይላል። ክብር ለመድኃኔዓለም። ያ ነው ወገን። ስለዚህ ዕጣኑ እያጠነ ጸሎተ ዕጣን እየደገመ ቤተ መቅደስ እያጠነ ሳለ በቤተ መቅደሱ መካከል በር ክፈቱልኝ፣ መስኮት ክፈቱልኝ ሳይል መልአኩ በፊት ወረደ። ክብር ለእሱ ይሁን። አዎ እግዚአብሔር ይመስገን። መላእክት በቤተ መቅደስ ይገኛሉ። ከዚህ ተማሩ። ካህናት በቤተ መቅደስ ይገኛሉ። ምዕመናን በቤተ መቅደስ ይገኛሉ። ዘካርያስና መልአኩ ደግሞ በመቅደሱ ተገናኙ። ደስ ይበላችሁ። እናም እንደዚህ እያጠነ ሳለ መልአኩ መጣና እንዲህ አለው፣ ዘካርያስ ሆይ ደስ ይበልህ፣ እነሆ በሉ ጸሎትህ በእግዚአብሔር ፊት አርጓል። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ አለው። ክብር ለመድኃኔዓለም። ዘካርያስ ሽማግሌ ነው፣ ሚስቱም ኤልሳቤጥ አርጅታለች። መልአኩን ሲያይ አልቻለም፣ በመሬት ላይ ወደቀ ይላል። ግርማ ሞገሱ ያስፈራል። የመልአኩ ዓይናቸው እሳት ነው፣ ክንፋቸው እሳት ነው፣ እግራቸው እሳት ነው፣ ጀርባቸው እሳት ነው። የሚጨበጡ አይደሉም፣ የሚዳሰሱ አይደሉም። ምሳሌያቸው ከነፋስ ነው፣ ምሳሌያቸው እሳት ነው። መቼና ከምን እንደተፈጠሩ አይታወቅም። በእሳት ተመስለዋል፣ በነፋስ ተመስለዋል። ነፋስ አሁን የሚጨብጥ ሰው አለ? ትጨብጣላችሁ? አሁን እየነፈሰ ነው አይደለም? ትጨብጣላችሁ?
መላእክት አይጨበጡ፣ 6 ክንፍ አላቸው። ትንቢተ ሕዝቅኤል ምዕራፍ 10 ላይ ተጽፈዋል። ምን ምን እንዳላቸው እንዴት እንደሚጓዙ ይገርማል። ስለዚህ ይህ ረቂቅ የሆነ በነፋስ በእሳት የተመሰለ መልአክ በፊቱ ሲቆምና ይህንን የምስራች ሲነግረው ዘካርያስ ወደቀ፣ አልቻለም ይላል። ከዛ በኋላ መልአኩ አጽናኝ ነውና አበርቺ ነውና ዘካርያስ አይዞህ ተነስ ብሎ ዳሰስ አደረገው። ክብር ለመድኃኒዓለም ይሁን። ስትደክሙ፣ ስትዝሉ፣ ችግር ሲገጥማችሁ፣ ፈተና ሲገጥማችሁ፣ አቅም ስታጡ መልአኩ ገብርኤል ዳሰስ ያደርጋችሁ፣ ያበርታችሁ፣ ኃይል ይስጣችሁ። አዎ ሁልጊዜ ደካማ ስንሆን ቸርነቱ ብዙ እኮ ነው። ዳንኤል ደከምኩ ይላል። 21 ቀን እህል አልበላሁም፣ ውሃም አልጠጣሁም፣ ማለፊያ እንጀራ መጠጥም አልቀመስኩም። እነሆ በዛ ሳለሁ ደክሜ ሳለሁ እየጸለይኩ ሳለሁ መልአኩ ይህ ገብርኤል መጣ ዳሰሰኝም ይላል። ክብር ለመድኃኒዓለም ይሁን። ዳሰሰኝ፣ አበረታኝ ይላል። የኛ ጠባቂዎች እኮ መላእክት ናቸው። የኛ ጠባቂዎች ደሞዝ የማይከፈላቸው ነፃ ጠባቂ የተሰጠን እኮ ነን። ደስ ይበላችሁ። ክብር ለመድኃኒዓለም ይሁን። አያችሁ መላእክትን እንኳን እንደምንገዛ አታውቁም አለ ቅዱስ ጳውሎስ። መላእክትን እንኳን እንደምንገዛ አታውቁምን? ቅዱሳን መላእክት እኮ የተፈጠሩት እኛን ለመጠበቅ። ቅዱሳን መላእክት እኮ የተፈጠሩት ለመላላክ ነው። ቅዱሳን መላእክት እኮ ስራቸው ድንቅ ነው፣ ረቂቅ ነው። ግን እኛን ያገለግላሉ። ዳሰሰኝ በደከምኩ ጊዜ፣ በተራብኩ በተጠማሁ ጊዜ ተስፋ ሰጠኝ፣ ወደ እኔ መጣ ይላል። እስቲ ልብ በሉና ወደ ራሳችሁ ኑና እግዚአብሔር አምላካችን ያደረገልንን ቸርነት እስቲ አስቡ። ዘካርያስ ወደቀ። ዘካርያስ ደከመ። ዘካርያስን ያበረታው ዘንድ አይዞህ፣ በርታ፣ አትፍራ፣ እኔ ከእግዚአብሔር የተላኩት የምጠብቅህ የማበረታህ ገብርኤል ነኝ ብሎ ነገረው። ክብር ለመድኃኒዓለም። አይዞህ ብሎ ነገር። አዎ ዘካርያስ በተጽናና ጊዜ፣ በበረታ ጊዜ ዘካርያስና ኤልሳቤጥ በእግዚአብሔር ሕግ ነው የሚለው ይሄዱ ነበር ይላል። ትእዛዙን ይጠብቁ ነበር ይላል። በእግዚአብሔር ፊት ሁለቱም ጻድቅ ነበሩ ይላል። ደስ ይበላችሁ። እነዚህ ባልና ሚስቶች በእግዚአብሔር ፊት ጻድቅ ነበሩ ይላል። በእግዚአብሔር ፊት ጻድቅ ነበሩ። ሕግን በመጠበቅ ትእዛዝን በመጠበቅ በሕጉ በመሄድ ጻድቅ ስለነበሩ ነው። እንግዲህ ከሰማይ መልአክ መጥቶ ጾምህ፣ ጸሎትህ፣ መስዋዕትህ ወደ እግዚአብሔር አርጓል አለ። ደስ ይበላችሁ። አርጓል። ስለዚህ ያረጀችው ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች። ስሙን ደግሞ ማን ትለዋለህ አለ? ዮሐንስ ትለዋለህ። ገና እኮ ልጁ አልተጸነሰም። ይገርማል ምን አይነት ልጅ እንደሆነ ስም ሰጥቶ። ዮሐንስ ማለት ሐሴት ደስታ ማለት ነው። ሐዘናችሁ አበቃ፣ ጸሎታችሁ ተሰምቷል፣ ሐዘናችሁ አብቅቷል። ከዚህ በኋላ ኤልሳቤጥ
ትደሰታለች። ከዚህ በኋላ አንተ ትደሰታለህ፣ ሐዘናችሁ ያበቃል። ስለዚህ ደስ ይበላችሁ አላቸው። ክብር ለመድኃኒዓለም። ዮሐንስ የሚለው ሐሴት ይሆናል፣ ደስታ ይሆናል። አያችሁ፣ ሕይወት ይሆናል። ከዚህ በኋላ ሐዘን የለም። እስቲ ሐዘናችንን ያብቃልን። ሐዘናችን የሚያበቃበትን ጊዜ ያቅርብልን እግዚአብሔር። ከዛስ በኋላ ዘካርያስ ሲያጽናናው፣ ሲያበረታታው፣ ሲቆም እንዲህ አለ፣ እኔ ሽማግሌ ሚስቴ አሮጊት፣ ይህ የምትነግረኝ ነገር እንዴት ይሆናል አለው። ዘይሳነው ለእግዚአብሔር፣ እግዚአብሔር የሚሳነው ነገር የለም። ሳራ በ96 ዓመቷ ልጅ እንደወለደች አልሰማህም አሉ። ሳራ ግን ወለደች፣ ይስሐቅን ወለደች። ደስ ይበለች። ክብለ በ96 ዓመቷ፣ አብርሃም በመቶ ዓመቱ አብርሃም የተሰጠው ዕድሜ 175 ዓመት ነው። ሳራ የተሰጣት ዕድሜ 127 ዓመት ነው። በ96 ዓመቷ ግን ወንድ ልጅ ትወልዳለች። አያችሁ፣ አሮጊቷም ሳራ ወልዳለች፣ ኤልሳቤጥም ሳራን ትደግማለች አለው። ክብር ለመድኃኒዓለም ይሁን። እግዚአብሔር የሚሳነው ነገር የለም። ለእግዚአብሔር የሚሳነው ነገር አለ ወገኖች። ለእኛ ነው ችግሩ፣ ለእኛ ነው። ከዛ በኋላ ግን ተጠራጥሮ ስለነበር እንደዛ አይነት ነገር ሰምቶም ስለማያውቅ፣ ከዛ በፊት አይቶም ሰምቶም አያውቅ። ስለዚህ ዘካርያስ አለ፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ይህንን የምስራች ነግርህ ዘንድ ከእግዚአብሔር ተልኬ መጥቻለሁ። ነገር ግን ስለተጠራጠርክ ይህ የነገርኩ ነገር እስኪፈጸም ድረስ ዲዳ ትሆናለህ አለው። መናገር አትችልም አለ። ስትጠራጠሩ ዲዳ ትሆናላችሁ። ጥርጥር ዲዳነትን ያመጣል። ልበ አምላክ ዳዊት በቅዱሳን ላይ የሚናገር አንደበት ዲዳ ይሁን ይላል። በቅዱሳን ላይ የሚሳደብ አንደበት ዲዳ ይሁን። ዘካርያስ ተጠራጠረ። ስለተጠራጠረ ልጁ እስኪወለድ ድረስ ዲዳ ትሆናለህ። እስከ መቼ ድረስ? እስከሚወለድ ድረስ። የነገርኩህን ነገር እስኪፈጸም ድረስ ዲዳ ትሆናለህ አለ። ከዛ በኋላ መልአክ ወደ ሰማይ አረገ። ደስ ይበላችሁ። ዘካርያስና መልአኩ ከተነጋገሩ ከጨረሱ በኋላ መልአኩ አረገ። ዘካርያስ ወደ ሕዝቡ ወጣ ይላል። ካህኑ ዘካርያስ፣ ንጹሕ ክህነት የያዘው ዘካርያስ፣ ክህነቱ የተወደደለት፣ ማዕጠንቱ የተወደደለት፣ በንጽሕናው በክብሩ እግዚአብሔር የመሰከረለት ካህን ነው። እናም መልአኩ ካረገ በኋላ ወደ ሕዝቡ ሲወጣ አይናገርም። ብዙ ዘግይቶ ነበር ይላል መጽሐፉ። ብዙ ዘግይቶ ነበር። አንድ ነገር እንዳገኘ አውቀዋል። ከእግዚአብሔር አንድ ነገር እንደተሰጠው ከእግዚአብሔር ጋር እንደተገናኘ ሕዝቡ አውቋል። ውጭ ሆኖ ይጠብቁት ነበርና መናገር ሳይችል በምልክት እንዲህ እያላቸው ወጣ። አዎ እግዚአብሔር አንድ ነገር ገልጾለታል አሉ፣ ተረዱ። ሁላቸውንም በምልክት አሰናበታቸውና ወደ ቤቱ ሄዱ። ተራውን አገልግሎቱን ጨርሶ ወደ ቤቱ ሲሄድ እነሆ ዮሐንስ ተጸነሰ። ደስ ይበላችሁ። እግዚአብሔር ይመስገን። አቤት ደስታ! በእውነት የሚገርም እኮ እግዚአብሔር የተመሰገነ ይሁን። አዎ ምን ይሳነዋል? እውሩን ያበረዋል፣ ጎባጣውን ያቀነዋል፣ የሞተውን ያስነሳዋል፣ ቁስሉን ይፈውሰዋል፣ የራበውን ያበለዋል፣ የጠማውን ያጠጠዋል። ምን ይቸግረዋል እግዚአብሔር? እግዚአብሔር ለዘካርያስ የነገረውን እሱ ያውቃል፣ አፉ ግን አይናገርም።
መንፈስ ቅዱስ ደግሞ ለኤልሳቤጥ ገልጦላት ነበር። የእግዚአብሔርን ቸርነት 5 ወር ሰወረችው ይላል። ቅዱስ ገብርኤል ተመልሶ መጥቶ እስኪገልጠው ድረስ ይገርማል። 5 ወር። ከዛ በኋላ ልክ 6 ወር ሲሆነው መልአኩ ቅዱስ ገብርኤል ተመልሶ መጣ። ደስ ይበላችሁ። ክብር ለመድኃኔዓለም። አሁን ተመልሶ የመጣው ወደ ዘካርያስ አይደለም፣ ወደ ናዝሬት ከተማ፣ ወደ ገሊላ ምድር፣ ወደ አንዲት ድንግል ገባ ይላል። የድንግሊቱም ስም ማርያም ነበረ ይላል። ክብር ለመድኃኔዓለም። ማርያም ማለት የእግዚአብሔር ስጦታ ማለት ነው። ደስ ይበላችሁ። ክብር የእግዚአብሔር ስጦታ ማለት ነው። ሰው ወርቅ አገኘው ብሎ ደስ ይለዋል። ብር አገኘው ብሎ ደስ ይለዋል። ቤት አገኘው ብሎ ደስ ይለዋል። መኪና ገዛው ብሎ ደስ ይለዋል። ያ የተደሰታችሁበት ነገር፣ ያ አቤት ብዙ ገንዘብ አገኘው ብላችሁ የዘለላችሁበት ነገር ጥላችሁት ሽው በቃ አመት ሽንገላ የምትናገር አንደበት ትዘጋለች። አለቀኩ። ምንም ይዛችሁት አትሄዱ። ትይዛችሁት የምትሄዱት ነገር አለ። አንድ ነገር ግን አለ። መታወቂያ አብራ ነው የምትቀበረው። መታወቂያ ናት። አስከሬናችሁ ላይ መታወቂያ ናት። መግቢያችሁ ናት። እቺ በጠበበው ደጅ ግቡ፣ ጠባቧ በር ይህች ናት ለማለት ነው። ነፍሱን ሊያድን የሚወድ በሉ ስጋውን ይካድ መስቀሉንም ተሸክሞ ይከተለኝ ይላል። ክብር ለመድኃኔዓለም። ይሄ መስቀል ተሸክማችሁ መከራውን እንዳትሰቀቁ ነው። መከራውን እንዳትሰቀቁ ይሄ መስቀል ተሸክማችሁ ስቃውን፣ መከራውን፣ ፈተናውን ማቴዎስ ወንጌል ምዕራፍ 16 ቁጥር 24 ነፍሱን ሊያድን የሚወድ ስጋውን ይካድ መስቀሉን ተሸክሞ ይከተለኝ። አዎ ለክርስቲያኖች መከራ ሕይወት ነው፣ አክሊል ነው፣ ጽድቅ ነው። ይኸው ነው ዘካርያስና ዮሐንስ ያልተሰቀቁት። ለዚህ ነው በክብር ተቀበሉት። ክብር ለመድኃኔዓለም። በጠበበው ደጅ ግቡ። ማኅተም የጠበቧ በር ናት። በአምላካችሁ ፊት የምትቆሙበት መታወቂያችሁ ስለሆነ ያቺ ክር አብራ ተገንዛ ነው የምትቀበለው። ወደ ናዝሬት ከተማ፣ ወደ ገሊላ ምድር፣ ወደ አንዲት ድንግል ገባ። ማርያም ሆይ ደስ ይበልሽ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ለዘላለም በያዕቆብ ላይ ነግሶ ይኖራል፣ ለመንግሥቱም ፍጻሜ የለው፣ የልዑል እግዚአብሔር ልጅ ይባላል አላት። ክብር ለመድኃኔዓለም ይሁን። አዎ የልዑል እግዚአብሔር ልጅ ይባላል። ይህን ደግሞ ያበሰራት መጋቢት 29 ቀን ነበረ። የ15 ዓመት ልጃገረድ ትንሿ ሕፃን በቤተ መቅደስ እየጸለየች ሳለ እሱ ቤተ መቅደስ ውስጥ ዘካርያስ ያጥነው ቤተ መቅደስ ውስጥ አገኛት ድንግል ማርያምን መልአኩ ቅዱስ ገብርኤል። ክብር ለመድኃኔዓለም። ወደ ቤታችሁ ግቡ ወገኔ፣ ከመልአኩ ጋር ለመነጋገር የምስራቹን ለመስማት ወደ ቤተ መቅደስ ማልዱና ግቡ ወገኖች። ማለዳ ጠዋት ተነስታ በቤተ መቅደስ ውስጥ ነበረችና እነሆ መልአኩ መጣና ይህንን የምስራች ነገራት። ጌታዬ አለች፣ እኔ ሕፃን ነኝ። እሱ ሽማግሌ ስለነበረ አስሮት ነበርና ለቅዱስ ገብርኤል እንደ ዘካርያስ እንዳታስደነግጣት ተብሎ ነበር። ማርያም ሆይ አላት፣ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ ደስ ይበልሽ አላት። ክብር ለመድኃኔዓለም። አትፍሪ አላት። አትፍሪ፣ አይዞሽ አላት። እነሆ አላት አክስትሽ ኤልሳቤጥ እነሆ ጸንሳለች፣ አሁን 6 ወሯ ነው አላት። ክብር ለመድኃኔዓለም ይሁን። ዮሐንስ 6 ወር ሆኖታል። ከተጸነሰ 6 ወር ሆኖታል።
ለምን እንዳትደነግጥ ነው፣ እንዳትፈራ ነው፣ ምልክት ነው። ስለዚህ አይዞሽ ጌታ ካንቺ ጋር ነው አላት። የጌታ ባሪያው አገልጋዩ አለው እንደ ፈቃድ ይሁንልኝ አለችው። ክብር ለመድኃኒዓለም። እንደ ነገርከኝ ይሁንልኝ። እኔ ለዚህ ብቁ አይደለሁም፣ ግን እንዳልከው ይሁንልኝ። እኔ የጌታ ባሪያ ነኝ አለች። ከዛ በኋላ መልአኩ ነግሯት ሲሄድ ይሄን ነገርማ ሄጄ መረዳት አለብኝ አለች። ሄጄ ይሄን ነገር ማወቅ አለብኝ። ስለዚህ ሄጄ ልረዳው አለችና እመቤታችን ተነስታ ወደ ኤልሳቤጥና ወደ ዘካርያስ ቤት ሄደች። የኤልሳቤጥና የዘካርያስን ቤት በሩን አንኳኩታ ሰላም ለዚህ ቤት ይሁን ስትል የድንግል ማርያም ድምፅ በጆሮዋ ሲገባ ይሄ የ6 ወሩ ጽንስ ዮሐንስ ዘለለ ይላል። ክብር ለመድኃኒዓለም። ዘለለ በማን ሆድ ሆኖ? በእናቱ ሆድ በኤልሳቤጥ ሆድ ሆኖ ዘለለ። ጌታ የመጣ የ6 ወር ጽንስ ጌታውን አወቀ። የ60 ዓመት ሽማግሌ ያላወቀው። ታዲያ ይሄ ጽንስ እየዘለለ ሮጠች፣ ወደ በሩ ወጣች። በሩን ከፈት ስታረገው ማርያም ቆማለች። ደስ ይበላችሁ። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ ጥምጥም አድርጋ ስትስማት መንፈስ ቅዱስ ሞላባት። አቤት ክብር ለመድኃኒዓለም። ምን ሞላባት? ምን ሞላባት? መንፈስ ቅዱስ ሞላባት። አንቺ በሉ እስቲ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማህፀንሽም ፍሬ ጌታ ኢየሱስ ክርስቶስ የተባረከ ነው አለቻት። ክብር ለመድኃኒዓለም። የተባረከ ነው አለች። ይሄን ነው በሰላመ ገብርኤል መልአክ ብለን የምንጸልየው። እሺ አቡነ ዘበሰማያት ካልን በኋላ በሰላመ ገብርኤል የምንለው ኤልሳቤጥና መልአኩ ያሉትን ነው፣ ሌላ አይደለም እኮ ሉቃስ ወንጌል ያለው። የተባረክሽ ነሽ፣ የማህፀንሽ ፍሬ የተባረከ ነው። ስለዚህ የጌታዬ እናት ወደ እኔ ትመጣ ዘንድ አይገባኝም አለችና ሰገደችላት፣ አቀፈቻት፣ ሳመቻት፣ ወደ ቤቷ ይዛት ገባች። ክብር ለመድኃኒዓለም ይሁን። ከዛ በኋላ ድንግል ማርያም 3 ወር ተቀመጠች ይላል። ዮሐንስን በሰኔ 30 ዋለደች። ወደዚህ ባላችሁ እኔና እናንተ ማርያም 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 ነው አይደለም? ምን ሲያዝ ሁላችን የተወለድነው በእሷ ስም ነው። ክብር ለመድኃኒዓለም ይሁን። የእኛ ሐኪም እሷ ናት ወገኖች። ስለዚህ ማርያም ከኤልሳቤጥ ጋር 3 ወር ተቀመጠች። 3 ወር ተቀምጣ ዮሐንስ እሷ ባለችበት ይህ ዓለሙን ደስ የሚያሰኘው ክፉዎችን ወደ በጎ የሚመልሰው መንገድ ጠራጊው ጌታ ኢየሱስ ክርስቶስን ያጠመቀው በማቴዎስ ወንጌል ምዕራፍ 11 ላይ መጥምቀ መለኮትን የመሰለ ሴቶች ከወለዱት የለም ብሎ እንደመሰከረለት እነሆ ዛሬ ተወለደ። ደስ ይበላችሁ። ከሁሉ በላይ እነሆ ዛሬ ተወለደ። ደስ ይበላችሁ። እውሮችን ያበራል፣ ጠማሞችን ያቀናል፣ ኃጢአተኞችን ይመልሳል፣ የጌታን መንገድ ይጠርጋል። ዮሐንስ ስምህን የጠራ ዝክርህን ያዘከረ በስምህ የተማጸነ 55 ትውልድ ይማርልህ ብሎታል። 55 ትውልድ ገድልህ የተነበበበትን በስምህ የተሰየመውን ጸበልን የተጠመቀ ዮርዳኖስ ይሁንልህ ብሎታል። ክብር ለመድኃኒዓለም። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረሰው። ለአባታችን ቃለ ሕይወት ያሰማልን፣ መንግሥተ ሰማያትን ያዋርስልን። ክቡር አባታችን መልአከ ፀሐይ ቆሞስ አባ ተክለ ሃይማኖት
እሳቸው ያሳርጉልናል። ወደ እሳቸው በዓላችንን ይባርክልን። አምላከ ቅዱስ ዮሐንስ ሁላችሁ የልቦናችሁ መሻት ይፈጽምላችሁ፣ የሰጣችሁ ስጦታ ይቀበልላችሁ። ለዛሬ ዓመት ደግሞ በሰላም ያደርሳችሁ። ዝናቡን የፍሬ የበረከት ዝናብ ያደርግልን። አባታችን